ኑሯችንን፣ ውበታችንን፣ ገንዘባችንን፣ ስራችንን እናነጻጽራለን አይደል ከሌሎች ጋር። ቁሳቁሱን ብንለው ማለቂያ የለውም። ዛሬ ምርጥ ነው ያለው ነገር ነገ አንድ ነገር ተሻሽሎለት መጥቷል። ሁላችንም በህይወታችን የሆነ ቦታ የሆነ ጊዜ ላይ ራሳችንን አነጻጽረን የበታችነት ስሜት ተሰምቶናል። የደረጃ ማብቂያ የለውም። ወደ ታችም ወደ ላይ አንዱ አንዱን ይበልጣል፣ አንዱ ካንዱ በታች ነው እያለ ይሄዳል። የሱ የበታችም ደግሞ አለ። የተሻለ ደረጃ ደረሱ የተባሉ ሰዎች አድናቂ ነን። በተለይ ከኩዮቹ ጋር ሰው ራሱ የማነጻጸር ነገሩ በጣም የተለመደ ነው። እንትና ያው ሄዳ እንዲህ ያደረገች ነው አንቺ እንዴት ነው ምናምን ስትባይ እኔ ጋር እነሱ መተው ደጅ ይጠናሉ እንጂ እኔ ሄጄ እዛ አልጠና። ዩኒፎርም ያስፈልገበት አንደኛው ምክንያት ምንድን ነው? ሁሉም ተማሪ እኩል ለብሶ ትምህርቱ ላይ አተኩሮ እንዲሄድ ነው። ልክ ዩኒፎርም ሲያስተካክል ቀጥሎ ደግሞ የጫማ ፉክክር እንደ የምሳቃ ፉክክር እኮ ይኖራል። የውሃ ኮዳ ከዛ ደግሞ ወላጆች ሊወስዱ ሲመጡ ምን ለብሰዋል፣ ምን አይነት መኪና እያሽከረከሩ ነው። የማይቆም ንጽጽር ነው። በህይወት እስካለን ድረስ ሰው ሰውን ያያል። ሰው ጥሎኝ ሄዷል ብለህ ለቁጭት የምትጠቀምበት ከሆነ ጥሩ ነው። ችግሩ ምንድን ነው? ቅናትን ይቀሰቅሳል። በጣም የተቀሸረ ክሽን ተደርጎ የሚታይ ነገር አበሳችንን እያሳየን ኤዲት ከተደረገ ፎቶሾፕ ከተደረገ ኑሮ ጋር ነው እያነጻጸረን ያለ ነው። አይምሮአችን አንድ ማነጻጸር ከለመደም ማውቂያ የለውም። ንጽጽሩ አሸናፊው ማን ነው? ንጽጽር ደስታን ትሰርቃለች ይባላል። ለምን በንጽጽር እናብዳለን?